በመጥፎ ነገር እንኳን ተምሳሌት የማይሆኑ ልጆች ናቸው። በሚሄዱበት ሰዓት እውነተኛ ናቸው። ፈርሃ እግዚአብሔርን የሚፈሩ ናቸው። እንኳን መኪና እያሽከረከረ ብሩኬ ባጭሩ ልንገራችሁ፣ ስልኩ ከስንት ደቂቃ ስልክ ከላይ አስቀምጬ ከስንት ደቂቃ በኋላ ሄጄ ስልኬን ያገኘው ልጅ ነኝ ያለ እኮ ነው። ይሄን እንኳን እውነቱን እኮ የሚናገሩ ናቸው። ሲጣሉ በፊት ለፊት የምታየው ሲነጋገሩ የኦዲንስ የቤተሰቦቻቸውን ስነ ስርዓት፣ ድጋፍ፣ ቁጣ፣ ስነ ምግባር ይዘው የሚጓዙ ናቸው። ማንም እውነቴን ነው የምላቸው ሺህ ዩቱበር ሊኖር ይችላል። እኔም ነገ ጠዋት የማዳም አህያ እኔ ራሴን ችዬ ምናልባት እንደው ልብ ከሰጠኝ ዩቱብ ከፍት እውነቴን ነው የምላችሁ ልቀየር እችላለሁ። ግን የማይቀየሩት እነዚህ ምስኪን ልጆች እውነት የሰማይ ምድርን፣ ጨለማን፣ እውርን፣ ደዌን፣ ሽባን የሚተረትር አምላክ የእስራኤሉ ንጉስ መድኃኔዓለም ኃያሉ ጌታ ተምሳሌት እያደረጉ እነዚህ ልጆች ላይ የማይሆን ነገር የሚለጥፉት እድሜ ዘመንሽን እንዲሁ እንደተለጣጠፍሽ ኖሪ። ለቀቅ አድርጓቸው። እነሱ እውነቴን ነው የምለው መቼም ማለት ነው እግዚአብሔርን ነው የምለው ሀይሚና ብሩኬ መቼም ነው እናገራለሁ። አንቺ ውርደታም ከዳማ ሳሚልኝ ብላችሁ ትሰሉኛለ። በስተመጨረሻ ጨዋ የጨዋ ልጅ ምንድነች ቀዳማ ብላ ምሰልጅ? እሷም እኮ ከአንቺ የአንቺ ቢጤ እኮ ናት። ምን ትሰሉሻለች? ቀዳማ እሷ የቀዳሞች ቀዳማ ናት። ምሳሌ እናቴ ትሙት ማጠጉት ምንድን ነው? ማጠግ እንጀራ ከምጣዱ ያስታውቃል ይባላል። እነዚህ ልጆች መጥፎ ሰው ቢሆን ይሄን ያህል ህዝብ አለቅስላቸው፣ ይሄን ያህል ህዝብ አይወድቅላቸው፣ ይሄን ያህል ህዝብ ፍቅር ነሽ ማነሽ ፍቅር ሳይሆን እዚህ ጋር ልሽ አንዳንድ አስመሳዮች አሉ። ለእያንዳንዳችሁ መልስ መስጠት ሳይሆን እዚህ ጋር እኔ ያየሁትና የሰማሁትን ነው። አንዳንድ በጣም አስመሳዮች አሉ። የእነሱ ውርደት እንፈልጋለን እያሉ የሚያወሩ ሰዎች አሉ። የምን ውርደት በስማ የምን ውርደት የሚፈልጉት? ለማንኛውም ተመልሼ እመጣለሁ። አልወጣ ሴትዮ ያለች እውነት ኮራባቸዋለሁ በልጆቼ ሚካኤልን። እውነቴን ነው የምላቸው እግዚአብሔር እውነቴን ነው የምለው። እዲህ አለቀስን አነባል። እነዚህ ልጆች የውሸት ቢሆን የትና የት ነበሩ? እስከ 2 ዓመት አይደለም 6 ወርም አይቆዩም። እውነቴን ነው የምልሽ። አቤት ይሄ ነው ሻይ ደሳት ያችሁ እንዴት ናችሁ? እንዴት ናችሁ? ሳምንት ሰላም ናችሁ? ሳምንትሽንም አትራገሚ ለማለት ፈልጌ ነው። ትሰማ ይሆናል። እኛ ወድን ፈቅድን ተከትለናል፣ እንከተላለን። እከሌ ምሳሌ ያደረገ እከሌ ምሳሌ አድርጓል ብለሽ እህቶችሽ የስደት እህቶች ናቸው። እኔ ድሮም ይሄን ነው የምለው፣ አትሳደዱ። ማንም የሚያውቅ የለም። እኔ ራሴን የማውቀው አይደለም በአሁኑ ሰዓት። ስለዚህ እንከተላለን፣ እናያለን፣ እናውቃቸዋለን። የሚያውቃቸዋል፣ የማያውቅም አያውቅም። በቃ ታላውቁ አላውቁም ማለት ማስገደድ አይቻልም። ስለዚህ መሳደብ መራገብ ክልክል ነው። እህቶችሽን እሺ፣ እኔ ቆንጆ እኔ ከአንቺ ተሽዬ አይደለም፣ ግን በዩቱበር በሚሰሩ ገዳፎች ነን እንደዚህ። አሁን እኔ ይሄ አስመሳይ የሚባል ነገር ራሱ በጣም እጠለዋለሁ። ምክንያቱም ዩቱብ ይሄ ቲክታክ ለመወያያ ነው እንጂ ብር አይከፍልንም። ማንም ከማንም አያስመስልም። ምክንያቱም ወርዶ ፈጀና ምናደርገው። ስለዚህ እርስ በርሳችሁ አትሰደዱ። በእውነት ነው የምላችሁ። ፈጣሪ ብቻና ብቻ ነው የሚያውቀው የእነሱን የእኛንም አንድ ፈጣሪ። እናንተ ግን እዚህ ስደት ላይ የሚደርስላችሁ ሳምልኝ የደረሰኝ ሳምልኝ የጠፋኝ ብሎ ከ10 አንዱ ያ ሰው ራሱ። ስለዚህ የማታውቂው ጉዳይ እዛ ውስጥ ገብተሽ የማታውቂውን ጉዳይ ዝም ብላችሁ አታውሩ። በእውነት ነው የምላችሁ። ያው ምን አገባን? አትሳደዱ። እሺ እኔ ከአንቺ ይቅርታ፣ በጣም ትልቅ ይቅርታ ከእናንተ አውቄ አይደለም፣ ግን ሁኔታውን ያመሳስሉ የማያመሳስሉ እነሱ ስራ ላይ ናቸው። ይስሩ። በቃ ሁሉም ስራ ነው እየሰሩ
ይስራ በቃ። እነዚህ የትናንትና የመጡት ወይ እንረዳለን ወይ አንድ ነገር ይሆነንላል ብለው ነው የመጡት እንጂ ይሄ ሀሳብ መጡ ያዝርዝር የሌለ ሀሳብ የሌለ የህፃን ጨዋታ እሷን ማቅረብ ያንን መወያየቱ ጥሩ አልነበረም። የቤተሰብ ምናምን አንድ የማይገባ ነገር። ስለዚህ እነዛ ምሳሌ ያደረጉ ማለት እነ ብሩኬን ጠሉ ማለት አይደለም። ብዙም ያከብራቸው የሚወዳቸው ሰው ስላለ እኛ ደግሞ ማንነታችንን ዝም ብለን ወደፊት እንጂ ከሌንድ ያለ ብለን አንሰያለን። እንዶ ለፈጠረሽ በተለይ አትራገም፣ ሞትፎ ነው። የስደት ርግማን ይደርሳል። የዋ ስለሆን እሺ፣ እህቶቻችንን አትረጋገሙ እሺ። ይቅርታ እሺ፣ ታበዛ የኔ ውዶች። አጋጣሚ ከታች ኮመንት ላይ እነሱ ውሸታሞች ናቸው ብለው ስለጻፉላት እንጂ እንዲሁ በሜዳ ተነስታ አይደለም የተናገረችው። ዝም ብላ አይደለም የተናገረችው እንጂ እሷ ከሌ ከሌ ብላ አይደለም የተናገረችው። በዚህ አጋጣሚ ከታች የሆነ ነገር ውሸት ነው። እውነት ላይ ታፈራለች። የኔ ውድ መቼም ነው። ግን ያው ሰው ስለተናገረ እንጂ እንዲሁ ከሜዳ ተነስታ አይደለም ልትፈልጊ ነው እንጂ ሌላ ነገር አይደለም። ስንጮት እነሱ ውሸታሞች ናቸው ሲሉ ተናደደች። ይሄኔ ሳሚልኝና እሙ ተናደዱና ተናገሩ። ያንን አንቺ እኔ ጥፋተኛ አይደለም ትክክል የምትናገሪው ነገር ልክ ነሽ። እኛ ለራሳችን ስደት ካልተጋገዝን ማንም መጥቶ አያግዘንም፣ ማንም መጥቶ እንትን አይለንም ማለት ነው። ማንንም አያውቅም። ምን የሆነ ነገር በሆነ የምትደርስልኝ እሙ ልትሆን ትችላለች፣ ወይንም ደግሞ ሳሚሌ ልትሆን ትችላለች። ማንም ከዛ መጥቶ ለኔ የሚደርስልኝ የለም ማለት ነው። ግን የተናገሩት ስላናደዳት ነው የተናገረችው ልልፈልግ ነው። የኛ እኮ እየሳቅን እየተጫወትን እኮ ነው ከታች